አንቺ ስትጠሪ አትሰሚም እንዴ? ወይኔ ምን ልሰራ ነው ደግሞ እናንተ ቤት የመጣሁት? ኧረ ና ግባ፣ እዚህ ነው አንተ ቤት ነው ይሄ። ወደ ቤት ሄዳለሁ ብዬ እኮ ነው እናንተ ጋር የመጣሁት። ኧረ እባክህ ረስተህ ሆኖ እና አይመሽብህም? አይ አይመሽብኝም፣ ቶሎ ከተነሳው በጊዜ እደርሳለሁ። መኑር አሁን ደሜን አታፍለው፣ ና ግባ ቁጭ በል። ጎሽ ጭራሽ አምሽተ መምጣት ደንቆይ ሳያበቃ እንደ ሰካራም እየተሳደብክ ነው የምትመጣው? መች ተሳደብኩ? እና ሰላም አለይኩም ብለህ ነው እንደ ገባህ? ወአለይኩም ሰላም ማለት ነበረብኝ። አሁን አታድርቀኝ። የምጠይቅህን ሁሉ በስነ ስርዓቱ መልስልኝ። ቆይ እስከዚህ ሰዓት ድረስ የታምሽተን የመጣኸው? ስራ ቦታ እኮ ነው። ደግሞ ሌላ ጊዜ አላመሽም አይደል? ዛሬ ብቻ ነው ያመሻኸው። እሷማ ጉዴን ደብቃለህ ነበር። ዛሬ መምጣት የጠቀመኝ እንጂ። ግን በሰላም ነው ዛሬ መጣሽው? አሁን እሱን ተው። የምጠይቅህን ብቻ በስነ ስርዓቱ መልስ። ቆይ ምን እንድትደረግ ነው ግን የምትስተካከለው እንዴ? ቆይ ሰው በተመከረና በተነገረው ቁጥር ይብስበታል እንዴ? እኛም ተውን። ሚጣታ አሳዝነህ ጭራሽ ስድብ። አሁን ጭቅጭቁ ይቅርና ራት ላቀራረብ የማይናገረውን እህል እንብላ። ኧረ ተይው። የምን ራት ነው? ይሄን ጉድ ለማየት ከመጣማ ባልመጣ ይሻለኝ ነበር። ኧረ እንደሱ አይባልም። ከስንት ጊዜ በኋላ መጣሽ ደስ ብሎኝ ሳልጨርስ እንዴ። አሁን እሱን ታየውና ራት ላቀራረብ። እናም እንግዲህ በመቀጠል የአሚና ወንድም ማለት ነው አንቺ ሴትዮ በማለት ሚስቱን እየጠራ ወደ ቤት ይገባል። እናም አሚና በጣም ደነገጠችና እንዴ ሰላም አለይኩም አትልም እንዴ ምናምን በማለት ታስደነግጠዋለች። እሱም በመቀጠል ቤት የተሳሳተ መስሎት ወይኔ እዚህ ቤት አልነበረም የመጣሁት ለካ ቤት ተሳስቻለሁ በማለት ይመለሳል። በመቀጠልም ኧረ ቤትህ ነው ናግባ ትለዋለች። እናም በመቀጠልም ጀማል ወደ ቤቱ ይመጣና ለአሚና ለስራ ወደ ክፍለ ሀገር ሊሄድ ነው እያለ ይነግራታል። አሚናም እንግዲህ ምስኪኗ አሚና አምናዋለች። እናም የተጠራጠረችው መስሎት ይደነግጣል እሱም ማለት ነው። እና ለ5 ቀን ለ7 ቀን ወደ ክፍለ ሀገር ለስራ ሊሄድ ነው እያለ ጀማል እየፎገራት ይገኛል። ጀማል እንግዲህ ምንም አይነት ስራ የሌለው ሰው መሆኑን አታውቅም ማለት ነው። እናም ለሁለተኛው ሚስቱ የሚሰጣት ገንዘብም ከአሚና እየተቀበለ መሆኑን አታውቅም ማለት ነው። እናም እሷም እንግዲህ እና ልብሶች ሰበሰብክ ትለዋለች። አይ አልሰበሰብኩም መጀመሪያ አንቺን ላስፈቅድ ብዬ ነው ይላታል ማለት ነው። እሷም በቃ እሺ ችግር የለውም ግን ከ5 ቀን ከ2 ቀን እንዳይዘል ትለዋለች። እናም በመቀጠልም አንተ እስከምትመለስ ድረስ እነ መኑር ጋር ይሄዳለሁ እያለች ትናገረዋለች። እሱም በመቀጠል እና ባልሄድስ ትቀር ነበር ወይ እያለች ትጠይቀዋለች። እሱም አዎ ታዲያ ብቻሽን ትቼሽ እሄዳለሁ ወይ በማለት ይመልስላታል። እንደውም ትቼዋለሁ አልሄድም እቤት ነው የምቆየው ብቻዬ ትለዋለች። እሱም ይሻላል ብለሽ ነው ይላታል። ያው እንግዲህ ከልቡ እንዳልሆነ ያስታውቅበታል ማለት ነው ጀማል። እናም በመቀጠልም ልብስህን አዘጋጀህ ወይ በማለት ጠይቀዋለች። አዎ አዘጋጅቻለሁ በማለት ይመልስላታል። እናም በመቀጠልም ማለት ነው ጀማል ወደ ነኢማ ቤት ይሄዳል። እንዴ ልብስህን ሰታ አባረረችው ወይ በማለትም ትዛለቅበታለች። እሱም እንዴ ምንድነው እኔ ያልሆነ የሆነውን ቀባጥሬ ዋሽቼ ወደዚህ በመጣ አንቺ ትሳለቂብኛለሽ እንዴ በማለትም ይመልስላታል። ነኢማም እንግዲህ ለሳምንት ብለ ሻንጣ ይዘህ ከመጣህ ለ1 ወር እዚህ ቆይ ብለህ ቁም ሳጥኑን ሰብስበህ ቁም ሳጥኑን ገልብጠህ ትመጣለህ በማለት ቀልዳበታለች። እናም ውድና የተከበራችሁ ተመልካቾቼ ቪዲዮ ላይ ያላችሁን ሀሳብና አስተያየት ኮሜንት ላይ አስፍሩልኝ። እንዲሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ ማለት ነው። እናም እዛው አቁማ እንግዲህ ለምንድነው በዚሁ አጋጣሚ ሁለተኛ ሚስት እንዳገባ ማትነግራት በማለትም ትነግረዋለች። እሱም በመደንገጥ እንዴ ምን አልሽ ምናምን ነገር ይላል። እናም እንግዲህ አሚና የለችም ብለህ ብትቀላውጥ አይኖችን ነው ማጠፋልህ ብላኛለች እያለ ለነኢማ ይነግራታል። ነኢማም እንግዲህ አሚና በጣም ምስኪን ናት ትለዋለች። እንዴት ነው ምስኪን የሆነችው አይንህን አጠፋልሃለሁ ስላለችኝ ነው ወይ እያለ ይመልስላታል። አይ አይደለም ብላ እናም ታዲያ ለምንድን ነው አንቺ ሁለተኛ ሚስት ነኝ ብለሽ ማትነግራት እያለ ይነግራታል። ለምን ነግረሻት አይኔን አታጠፋውን በማለት ይነግራታል። እሷም በመቀጠልም
ሁለቱ አይኖችህ በቂ አይደሉም ብዬ ነው እንጂ ነግራት ነበረ እያለች ትለዋለች። እሱም እንግዲህ ይሄ ሁሉ መስዋዕትነት ከፍዬ አንቺ ጋር በመጣ ትቀልጂብኛለሽ አይደል ይላታል። በፍጹም አልቀልድኩኝም፣ ለዚህ መስዋዕትነት ምን የመሰለ ቁርስ ሰርቼ ጠብቄያለሁ ትለዋለች። እሱም እንዴት እንደራበኛ አታውቂም፣ ቤት ውስጥ የተዘጋጀ ቁርስ ለእቄ ነው ረፍዶብኛል ብዬ የመጣሁት ብሏት ወደ ቤት ይገባል ጀማል። እናም አሚና ጀማል ጋር ትደውላለች። እናም ልደውል ስል ነው የደወልሽው? ራሴ ደውል ነበረ በማለትም ይርበተበታል። ምን ነው መደወል አልነበረብኝም ወይ በማለት አሚና ትደናገጣለች። እኔ እኮ ደረስክ ወይ አልደረስክም ወይ ለማለት ነው የደወልኩት እያለች ትመልስለታለች አሚና። በመቀጠልም እንግዲህ ጀማል ለዛ ነው እንዴ ብሎ ይረጋጋል። በጣም እንግዲህ ፈርቶ ነበረ ማለት ነው። በየደቂቃው በየሰከንዱ አሚና እንግዲህ ሚስጥሩን ያወቀችበት ይመስለው በጣም ይደነግጣል ጀማል። ምን ሊፈጠር ይችላል? ደህና አይደለህም እንዴ ብላ ትጠይቀዋለች። ኧረ ሰላም ነው ይኸው ገና አሁን ገባን በማለትም ውሸቱን ይቀጥላል። እናም አሁን ካርድ ሞልቼ ሊደውልልሽ ሲል ነው የደወልሽው ይላታል ጀማል። በመቀጠልም አሚና እንግዲህ አላመነችውም፣ ውስጧ ሌላ እያላት ነው እና ይሄ መርበትበትህን አልወደድኩትም እያለች ትመልስለታለች። እሱም እንግዲህ ምንድን ነው ያልተዋጠልሽ እያለ ይጠይቃታል። እና ምስኪኗ አሚናም እንግዲህ የደረስክበትን እየደወልክ አሳውቀኝ በማለት እና ራስህን ጠብቅ እየቀላወጥክ እንግዲህ ችግር ውስጥ እንዳትከተኝ ብላ ስልኩን ትዘጋዋለች። እናም በጣም በሚገርም ሁኔታ አሚና ወደ ወንድሟ ቤት ትሄዳለች። በወንድሟ ሁኔታ በመኖር ማለት ነው ሁኔታ በጣም ተናዳበታለች። ለሚስቱም እንግዲህ ሁሌም እንደዚህ ነው ወይ እንዲህ ነው ወይ የሚሆነው በማለት ጠይቃታለች። ብሶበታል በማለትም ትነግራታለች። በመቀጠልም እንግዲህ ሚስትየው እንግዲህ የማይናገረውን እህል እንብላ ምግብ ላቅርብ ትላለች። እንዴ የምን ምግብ ነው እንደዚህ የሆነ ብላ ትንትላለች ማለት ነው። አንቺ ሁሌ ትሸፍኝለታለሽም ብላታለች ለሚስትዬ ማለት ነው። እና አሚና በጣም ነው የተናደደችው፣ በጣም ነው እንትን ያለችው ማለት ነው። ለመኖሩም በጣም ተቆጥተዋል። ባልመጣ ይሻለኝ ነበርም በማለት እንግዲህ በራሷ ተጸጽታለች። እንደዚህ አይባልም እንኳንም መጣሽ፣ በስንት ጊዜ መተሽ ደግሞ ትላለች እህቱ ሚስቱን ማለት ነው። እናም ጀማል እንግዲህ ተነስቶ በቃ ሊሄድ ብሎ ነኢማን አሰናብቶ ወደ ስራ ይሄዳል ማለት ነው። እደውልልሻለሁ ያለውን ነገር ብሏት ጥሏት ይሄድ። እናም እንግዲህ አሚናና ወንድሟ መንገድ ላይ አንድ ላይ ይሄዳሉ። ዋና እኔ በዚህኛው ነው መንገዴን ብሎ መንገዱን ይቀይራል። በመቀጠልም አሚና ማምሻ አትመጣም ብለህ እንዳታመሽ ትለዋለች፣ ታስጠነቅቀዋለች ማለት ነው። በፍጹም በጊዜ ነው የምገባው ስራዬን እንደጨረስኩኝ እያለ ይነግራል። ጀማል ደግሞ ከክፍለ ሀገር እስከሚመለስ ድረስ እናንተ ቤት ነው መሆነው ብላ ትነግረዋለች። ስራ እንደጨረስኩኝ ቀጥታ ቤት ነኝ ምንም አያሳስብሽ እያልኩሽ እያለ እንግዲህ ያሳምናታል ማለት ነው። ይህንን ጸባይክን እስካለቀቅ ድረስ በፍጹም አንላቀቃትም በማለት እንግዲህ ትነግረዋለች። በሚገርም ሁኔታ መኑርና ጀማል መንገድ ላይ ይገናኛሉ። ያው እንግዲህ መኑር ወደ ስራ ሲሄድ ጀማልም እንግዲህ ወደ ስራ ሲሄድ ይገናኛሉ። በሚገርም ሁኔታ እንግዲህ ጀማልና መኑር መንገድ ላይ ተገናኝተው እንግዲህ አንተ ጀማል እያለ እየጠራው እንግዲህ እየተከተለው ይገኛል ማለት ነው መኑር። እናም እንግዲህ ያው ሊደርስበት አልቻለም ጀማል ማለት ነው። ያው ባላየ ደንግጧል። ያው በጣም ነው የደነገጠው። ያው እንግዲህ ለአሚና እንደሚነግራት የታወቀ ነው ማለት ነው እና ፈርቶ አላናገረውም፣ ቆሞ አላየውም። ሲያየው እንግዲህ የሚስቱ ወንድም ነው እና ያው ጀማል ብሎ እየጠራው ሄዷል ማለት ነው። እና ውድና የተከበራችሁ በመላው ዓለም ላይ የምትገኙ የዩቲዩብ ተመልካቾቼ በያላችሁበት ስፍራ በያላችሁበት ቦታ ሰላማችሁን ብዝት ትርፍ ይበልልኝ። ቪዲዮውን እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። እናም ቪዲዮ ላይ ያላችሁን ሀሳብ እና አስተያየት ኮሜንት ላይ ያስቀምጡልኝ። እንዲሁም የደውል ምልክቷን በመጫን የምለቃቸውን ቪዲዮዎች ቶሎ እንዲደርሳችሁ ማድረግ ትችላላችሁ። እስከ ቀጣይ ክፍል ድረስ ቸር ቆዩልኝ።